አንድ ከባድና ምቾት የሚነሳ ጥያቄ ልጠይቃችሁ። የፍቅር አጋራችሁ ሌላ ሰው እያወራች መሆኑን የሚያሳይ ተጨባጭ ማስረጃ ከማግኘታችሁ በፊት በውስጣችሁ የሆነ ነገር ተቀይሯል የሚል ስሜት ተሰምቷችሁ ያውቃል? የምትልክላችሁ የጽሑፍ መልእክት እያጠረ ሲመጣ ሳቋ አስመስሎ የውሸት ሲሆን የቀድሞ ሞቅታዋ ሲቀዘቅዝና በድንገት ሳታውቁት በገባችሁበት የውድድር ሜዳ ውስጥ ብቻችሁን እየሮጣችሁ እንዳለ ሲሰማችሁ። አብዛኞቹ ወንዶች ስህተት መኖሩን ለማመን ተጨባጭ ማስረጃ እስኪያገኙ ይጠብቃሉ። ነገር ግን ከፍተኛ ዋጋ ያላቸው ሃይ ቫልዩ ወንዶች ትኩረት የሚያደርጉት በባህሪ ለውጥና በሚታዩ ስርዓቶች ወይንም ፓተርን ላይ ነው። እንኳን ወደ ጽናት ቫይብስ ዩቲዩብ ቻናል በሰላም መጣችሁ። ዛሬ አንዲት ሴት በህይወቷ ውስጥ ሌላ ወንድ ሲኖር የምታሳያቸው ትክክለኛ ባህሪ ለውጦች እና ግንኙነቱ ከተቋረጠ ወይንም ብሬክአፕ በኋላ በራሷ ጊዜ ተመልሳ እንድትመጣና እንድትናፍቃችሁ የሚያደርጉ ጥልቅ የስነ ልቦናዊ ሚስጥሮችን እንፈትሻለን። ይህ ቪዲዮ አቋርጣችሁ የምታሳልፉት አይደለም። እስከ መጨረሻው ከተከታተላችሁት ግንኙነትን የሚታዩበትን መንገድ ሙሉ በሙሉ ይቀይረዋል። ወንድሜ፣ ይህን መረጃ ለብዙዎች እንዲደርስ ዛሬ ቢያንስ 500 ላይክ ማግኘት አለብን። ላይክ በማድረግ ጥንካሬን አሳይ። ክፍል 1 ትኩረቷ መከፋፈል ሲጀምር። በህይወቷ ውስጥ ሌላ ወንድ ሲመጣ መጀመሪያ የሚቀየረው ቅድሚያ የምትሰጠው ነገር ወይንም ፕራዮሪቲ ነው። ተግባሯ ከመቀየሩ በፊት ትኩረቷ ይከፋፈላል። ይህንንም 4 ዋና መንገዶች ማረጋገጥ ትችላላችሁ። የመጀመሪያው መንገድ የምላሽ አሰጣጥ ባህሪ ይቀየራል። ይህ የሚሆነው ለአንድ ቀን ብቻ አይደለም፣ ቋሚ ባህሪ እየሆነ ይመጣል። ድሮ ምንም ሳትሏት እንደምን አደርክ ትል የነበረችው ሴት አሁን ንግግር ጀማሪው እናንተ ብቻ ትሆናላችሁ። ድምጿን ትልክላችሁ የነበረችው ሴት አሁን አጫጭር፣ ደረቅና የዘገዩ ምላሾችን ትሰጣቸዋለች። በእውነት ለእናንተ ፍላጎት ያላት ሴት ምላሽ መስጠት ፈጽሞ አትረሳም። ሰው ከልቡ ለሚፈልገው ሰው ሁሉ ሁሌም ጊዜ አለው። ሁለተኛው የንግግራችሁ ጥራት ይወድቃል። መልስ ብትሰጣችሁም እንኳን የሆነ የተዛባ ነገር እንዳለ ይሰማችኋል። ስለ ውሏችሁ አትጠይቅም። እናንተ ያነሳችሁትን ሐሳብ አታስፋፋውም። ጉልበቷ የሞተ ነው። በሁለት ጥንዶች መካከል ፍቅር ሲኖር፣ መሳሳብ ሲኖር አንዲት ሴት ወደ እናንተ ትጠጋለች፣ ማውራት ትፈልጋለች። ነገር ግን ትኩረት ሲካፈል ወይንም ሌላ ወንድ በህይወቷ ውስጥ ሲመጣ ስሜቷን ትሰበስባለች። እዚህ ጋር ማስተዋል ያለባችሁ አንድ መጥፎ ቀን ስላሳለፈች ብቻ አትደናገጡ። ሁሉም ሰው ስራ ይበዛበታል፣ ይጨነቃል። ነገር ግን ዝቅተኛ ጥረት ማድረግ የዘወትር ልማድ ከሆነ በውስጧ የሆነ የተቀየረ ነገር አለ ማለት ነው። ሶስተኛው መንገድ ጊዜዋን በምርጫ ታደርጋለች። በድንገት ለእናንተ ጊዜ ያጥራታል፣ ለሌሎች ነገሮች ግን ጊዜ አላት። ፕሮግራሞች ይራዘማሉ፣ ስልክ ጥሪዎች ያጥራሉ። ይህ ድንገተኛ አጋጣሚ አይደለም፣ ቅድሚያ የምትሰጠውን ነገር እያስተካከለች ነው። እስኪ ራሳችሁን ጠይቁ። አንድ ሰው በጣም በምትፈልጉበት ጊዜ መልስ ለመስጠት ትቸገራላችሁ ወይስ ለማውራት ምክንያት ትፈልጋላችሁ? ልክ ነዋ። አራተኛ በራሷ ተነሳሽነት ጥረት ማድረግ ታቆማለች። የመገናኛ ጊዜ አታቀደም፣ የት እንሂድ አትልም። የውሎዋን ፎቶዎች መላክ ታቆማለች። እነዚህ ትናንሽ ነገሮች ስሜታዊ ኢንቨስትመንቶች ናቸው። እነዚህ ነገሮች ሲጠፉ ስሜታዊ ጉልበቷ ሌላ ቦታ እየፈሰሰ ነው ማለት ነው። አዲስ ሰው ሲመጣ አእምሮዋ ሳታውቀው ማወዳደር ይጀምራል። አዲስ ነገር ሁሌም አነቃቂ ነው ወይንም ረሽ ስለሚፈጥር ትኩረቷን ይስበዋል። ይህ ማለት ግን ቀጥታ ታማኝነቷን አጉድላለች ማለት ላይሆን ይችላል። ነገር ግን ውድድር ወይንም ኮምፒቲሽን መጥቷል ማለት ነው። በዚህ ጊዜ
ከመጮውና ከመጠየቅ ይልቅ ራሳችሁን ጠይቁ። በጣም ተገማች፣ ሁሌም ዝግጁና ምቾት ዞን ውስጥ ገብቻለሁ እንዴ? የእሷ ትኩረት ሲቀየር የእናንተ ሥራ እሷን ማሳደድ ሳይሆን በዝምታ የራሳችንን ሕይወት ማሻሻል፣ ጠንካራ መሆንና በይበልጥ ሳቢ መሆን ነው። ክፍል 2 ባህሪ ሚስጥራዊነት። ሌላ ወንድ ወደ ሕይወቷ ሲገባ አእምሮዋ ሳታውቀው እናንተን ከሱ ጋር ማወዳደር ወይንም ቤንች ማርኪንግ ይጀምራል። ይህ ሲሆን ድሮ ታስቅ የነበረችው ማንነታችሁ አሁን አሰልቺ ይሆንባታል። አዲስ ሰው ስታገኝ አእምሮዋ አዲስ ማነቃቂያ ወይንም ስቲሙሌሽን ያገኛል። አዲሱ ወንድ ከናንተ ይበልጣል ማለት አይደለም፣ ነገር ግን አዲስ በመሆኑ ብቻ ስሜቷን ያዛባዋል። በዚህ ጊዜ ደግሞ 3 ነገሮች ይከሰታሉ። አንደኛው ትችት ይበዛል። ትናንሽ ስህተቶቻችሁን ታጎላለች። ድሮ ዝም የምትላቸውን ነገሮች አሁን ትነቅፋለች። ሁለተኛው ስሜታዊ ርቀት ወይንም ኢሞሽናል ዲስታንሲንግ ይባላል። ሁኔታዎችን ለማመዛዘን ስትል ከናንተ ራቅ ትላለች። ሶስተኛ የወደፊቱ ጊዜ ብዥታ ነው። ስለ ነገ፣ ስለ ትዳር ወይም ስለ ቀጣይ ዕቅዶች ማውራት ስትጀምር ታቋርጣለች ወይንም ትሸሻለች። ማወዳደር መጀመሯን ለመቆጣጠር አትችሉም፣ ምክንያቱም የሰው ልጅ ተፈጥሮ ነው። ነገር ግን በዚህ ጊዜ ፍርሃትና መደናገጥ ካሳያችሁ ወዲያውኑ ዋጋችሁን ታወርዳላችሁ። ትክክለኛው ጥያቄ እንዴት ላሸንፈው ሳይሆን እኔ ራሴ እያደግኩ ነው ወይስ ቆም ያለው የሚለው ነው። መረጋጋትና በራስ መተማመንን ካሳያችሁ ሚዛኑ መልሶ ወደ እናንተ ያጋድላል። ክፍል 3 ስለ ነጻነት ማውራት ኢንክሪስድ ኢንዲፔንደንስ ቶክ። ሌላ ወንድ በስዕሉ ውስጥ ሲኖር ከድርጊቱ በፊት ንግግሯ ይቀየራል። ስፔስ እፈልጋለሁ፣ በራሴ ላይ ማተኮር እፈልጋለሁ፣ አሁን ለከባድ ግንኙነት ዝግጁ አይደለሁም የሚሉ ቃላትን መስማት ትጀምራላችሁ። እነዚህ ቃላት ብቻቸውን መጥፎ አይደሉም። ሰው ጊዜ ሊፈልግ ይችላል። ነገር ግን እነዚህ ቃላት ከላይ ካየናቸው ትኩረት መንሳት፣ ማወዳደር ጋር አብረው ከመጡ ድንገተኛ አይደሉም። ይህ ለስላሳ የመውጫ ስልት ወይንም ሶፍት ኤግዚት ስትራቴጂ ነው። ስፔስ ስትጠይቅ ሳትለያችሁ ሌላውን ዓለም ለማየት ወይንም ለመሞከር ክፍተት እየፈጠረች ነው። ስለዚህ ወንዶች እዚህ ላይ ራሳችሁን አታበላሹ። ስፔስ እፈልጋለሁ ስትል በመፍራት አትለማመጧት። ምክንያቱም ማሳደዳችሁ ስፔስ መፈለጓ ትክክል እንደነበረ ያረጋግጥላታል። ከፍተኛ ዋጋ ያላቸው ወንዶች ወይንም ሃይ ቫልዩ ማን ግን በረጋ መንፈስ የጠየቀችውን ክፍተት ይሰጣታል። አታሳድዳትም። የት እንደዋለች አትከታተላትም። በዚህ ጊዜ አስገራሚ ስነልቦናዊ ነገር ይፈጠራል። የእውነት ጊዜ ፈልጋ ከሆነ መረጋጋት ይበልጥ እንድትወድህ ያደርጋታል። ሌላ አማራጭ ለማየት ከሆነ ደግሞ ያንተ ራስን መግዛት እና አለመደናገጥ እውነታውን በፍጥነት እንድታይ ያደርጋታል። ወንድሜ ይህን መረጃ ለብዙዎች እንዲደርስ ዛሬ ቢያንስ 500 ላይክ ማግኘት አለብን። ላይክ በማድረግ ጥንካሬን አሳይ። ክፍል 4 ምን ማድረግ አለብህ? አክሽን ፕላን። ታዲያ ሌላ ሰው እንዳለ ካረጋገጥክ ምን ማድረግ አለብህ? 4 ኃይለኛ እርምጃዎች እነሆ። አንደኛው አትመርምራት። ማን ነው እሱ ብለህ ስትጨቃጨቅ ዋጋህን ታወርዳለህ። ዝም ብለህ ተመልከት። ሰዎች ሳይጨነቁ ሲቀሩ እውነቱን በራሳቸው ጊዜ ይገልጣሉ። ሁለተኛው ማድረግ ያለብህ ዋጋህን በአስቸኳይ ጨምር። ለራስህ ስትል ተለወጥ። አካልህን፣ ስራህን፣ ዓላማህን አሳድግ። ሶስተኛ ሁል ጊዜ አትገኝ። ሪዲዩስ አቬይላቢሊቲ ይሉታል። አንተን ማግኘት ቀላል ከሆነ የመጥፋትህ ስጋት አይገባትም። አራተኛ ለመጥፋት ተዘጋጅ። ሌላ ወንድ በቀላሉ ሊያናውጥህ ከቻለ መሰረታችሁ ጠንካራ አልነበረም ማለት ነው። ይህ ትምህርት እንጂ ውድቀት አይደለም።
ከተለያያችሁ በኋላስ እንዴት እንድትናፍቅ ማድረግ ይቻላል? የስነ ልቦና ዘዴዎች አሉ። እንድትናፍቅ የሚያደርጉ 5 ሚስጥራዊ ጥበቦችን ከዚህ ቀደም በሰራነው ቪዲዮ ለቀናል። እሱን ቪዲዮ ገብታችሁ እንድትመለከቱ እንጋብዛችኋለን። ይህንን መልእክት እስከ መጨረሻው ከተከታተልክ አንተ ለውጥ የምትፈልግ ጠንካራ ወንድ ነህ። ዛሬ 500 ላይክ ሞልተን ለወንዶቻችን እናድርስ። ጽናት ለሁላችን፣ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም፣ ጽናት ለሁሉም።